ሀይ ሰላም ነው፣ መቅዲ ነኝ። ብር ለሚያስፈልገው ለጠየቀኝ ሁሉ ብሰጥ ደስ ይለኛል። አረብ ሀገር ባልሄድ ኖሮ እላለሁኝ። ብዙ ግፎችን አይቻለሁ። ሁለታችንም እኩል የሆነን ሰዎች ነን የተጋባነው። ሁለተኛ ሚስት መሆኔ እኔ ጋር ሰላም አለ፣ ግን ሰላም መፍጠር አቃተኝ። ስፔሻሊ ስሜ በጣም ይፈትነኛል። ለሀብት ብዬ እምነቴ እንደቀየሩ ሀገሬ ሰው ትቼ የሌላ ሀገር እንዳገባው ያ ነገር በጣም ይፈትነኝና ይረብሸኝ ነበር። የድሃ ልጅ ተብዬ የተሰደድኩትን አረሳው። ድራማ ልሰራ በጣም ሰነፍ ሴት አድርጎ ነው ብዙ ሰው የሚቆጥረኝ። ሂጃብ ሳላረግ ፖስት የተደረገ ፎቶ በጣም እሱ አስገርጥቶኛል። ግድግዴታ መጥቀስ አለብን። ሀብታም እንዳልመስለው ሰዎች ሀይ ሰላም ነው፣ መቅዲ ነኝ። ምን እናዘዝ ፕሮግራም ላይ መጥቻለሁ። ምን እንደሚያናዝዙኝ አላውቅም። የቻልኩትን መልሳለሁ። ሙሉ ስምሽ ማን ይባላል? መቅደስ አጎናፍር እባላለሁ። አስተዳደግሽ ምን ይመስል ነበር? አስተዳደጌ ያው እንደማንኛውም ኢትዮጵያዊ ነው፣ ግን በጣም ተጽዕኖ ነበረብኝ። የስራ ተጽዕኖ ነበረብኝ። ትምህርቴን ብዙ ያልገፋሁበት የስራ ተጽዕኖ ስላለ እንደዚህ ሰፖርት የሚያደርገኝ የሚያግዘኝ ቤተሰብ ውስጥ እንደዚህ አይነት የሚያግዘኝ ሰው የለም ነበረ እና ያ ተጽዕኖ ብዙም እኔ የፈለኩበት ደረጃ ባልደርስም አልሐምዱሊላህ እዚህ ደርሻለሁ በራሴ ጥረት። ወጣትነት እንዴት ታየዋለሽ? አሪፍ ነው። የምትጠቀሚበት፣ የምትሰሪበት፣ ብዙ ነገሮች የምታልፊበትና የምትለወጭበት ጊዜ ነው። የመስሪያሽ ጊዜ ማለት ነው። ቲክቶከርነት እንዴት የህይወትሽ አካል ሆነ? ከልጅነቴም ጀምሮ እንደዚህ ወደ ሚዲያው የመምጣት ፍላጎት ነበረኝ። ስፔሻሊ የሬስቶራንታችን ሲዘጋ ቤት ቁጭ ለምን ከምል እስቲ ልጀምር ብዬ ዝም ብዬ ሙከራ 2 ቪዲዮዎች ለቀኩ። እነሱ ሲታዩ ራሴ ወደ ቲክቶከርነት ቀየርኩት። ምን አይነት ኮንተንት ነው መስራት የምትወጂው? ምግብና ቭሎግ፣ እነዚህ ስለ ስኪን ኬር ነገሮች መስራት በጣም ደስ ይለኛል። በምትሰሪ ሁሉ በጣም የሚደግፍሽ ሰው ማን ነው? ባለቤቴ ይደግፈኛል። ያው አንዳንድ ማቴሪያሎች እሱ ያሟደልኛል። ብዙ ጊዜ የአረብ ሀገርና የፈረንጅ ምግቦች ስለምሰራ በቀላሉ አንዳንድ ማቴሪያሎች ስለማይገኙ እነሱን ያመጣልኛል፣ ያቀርብልኛል። ኤዲት ሳረግ ልጆቹን ይይዝልኛል። እንደዛ ነው የሚያግዘኝ። ለሌሎች ወጣት እናቶች ያለሽ መልእክት? በቃ የምትሰሩበት ታይም ላይ መስራት አለባችሁ። ልጅ እያሳደጉም የራሳችሁ ገቢ ምንጭ እንዲኖራችሁ፣ የራሳችሁ መተዳደሪያ የኪስ ብር እንዲኖራቸውና ወጣትነታቸውን እንዲጠቀሙበት እፈልጋለሁ። ከልጅነትሽ ትውስታ ውስጥ የማትረሹ? ከልጅነት የሚያስቀኝ ሞመንት እንደዚህ የሰፈር ውስጥ የራሳችን የሰርከስ ክለብ ብቻ ባንድ ምናምን አለን፣ በጭቃ ምናምን እየሰራራንና ሰርከስ በጣም ሰራ ነበረ ስፖርት ላይ እና ስከረበት ልብሴ መሀል ላይ ተከፍቶ ይሄ ማይታይ ቦታ መታየቱ ያ ፓርት በጣም ያስቀኛል አሁን ድረስ። እንደዛም ሆኜ ይቀጥል ነበረ ሰርከሱን መስራት፣ መጫወት፣ መደሰት ደስ ይለኝ ነበር። ምን አይነት ሱፐር ፓወር ቢኖርሽ ደስ ይልሻል? ለሁሉም ለተቸገረ ሰው ብር ብሰጥ፣ በቃ ብር ለሚያስፈልገው ሰው ሁሉ ብር ኖሮ ለጠየቀኝ ሁሉ ብሰጥ ደስ ይለኛል። በትርፍ ጊዜሽ ምን ማድረግ ያስደስትሻል? መዝናናት፣ መብላት፣ ወክ ማድረግ እና ዘፈን ማዳመጥ፣ መደነስም በጣም ደስ ይለኛል። እድሜ ልክሽን ከገረጣሹ ግርጣት የማትረሹ? ኢሞ ላይ ሂጃብ ሳላረግ ፖስት የተደረገ ፎቶ በጣም እሱ አስገርጥቶኛል። ወዲያውኑ አጠፋሁት። ምግብ መስራት ማን አስተማረሽ? ምግብ መስራት በራሴ አረብ ሀገር ነበርኩ። እንደገና ከባሌ ጋር ደግሞ የራሳችን ሬስቶራንት ነበረን። አዳዲስ ነገር መስራት፣ መሞከር፣ መቅመስ መስራት በጣም ስለምወድ ሆቢ ስለሆነ ራሴ በራሴ ነው የለመድኩት፣ ተምሬው አይደለም። የምትወጁ ምግብ? መንዲ። ሸረሪት ትፈሪያለሽ? በጣም። ምግብ መስራት ደክሞሽ የማይሆን ድብልቅ ምግብ በልተሽ ታውቂያለሽ? አላውቅም። እንደዚህ ነገር ከምበላ ውሃ ጠጥቼ በተኛ ይመርጠኛል። ማህበራዊ ሚዲያ ህይወትሽን ይበልጥ ከባድ አድርጎት ያውቃል? ወደ ማህበራዊ ሚዲያ ስትመጪ የታወቀ ነው ህይወትሽ ያን ያህል ሴክሬት አደርገዋለሁ ብለሽ ብትጠሪ የማይሆን ነገር ነው። አካባቢ የምትኖሪው ከህብረተሰቡ ጋር ስለሆነና ራሴን በደንብ ገንብቼ አስተካክዬ ስለመጣው አልከበደኝም። ባዶ ኮመንትም ቢኖር አልፈዋለሁ። ጥሩም መጥፎንም እቀበላለሁ። ከሌሎች ጋር ራስሽን አነጻጽረሽ ታውቂያለሽ? አላነጻጽርም። በህይወቴም በሁሉ ነገር ከማንም ጋር ራሴን አላነጻጽርም። በሶሻል ሚዲያ ጉዞሽ ወቅት እምነትሽ ተፈትኖ ያውቃል? በጣም በብዙ ነገር ልገልጻቸው በማልችላቸው መንገድ። ስፔሻሊ ስሜ በጣም ይፈትነኛል። መቅደስ ሲባልና ሂጃብ ብዙ ቦታ ሁሉም ደጋግሞ የሚጠይቀኝ ጥያቄ ስለሆነ እሱ ፈትኖኛል። ቲክቶክ ላይ ሰራሁት የምትዩ ትልቁ ስህተት ምንድን ነው? በተቻለ መጠን እምነት የማይጎዳ ነገር ለመስራት እሞክራለሁ። ሰው ነኝ ደግሞ ልሳሳት እችላለሁ። ስሳሳት ደግሞ ያው ተከታዮቼ ያርሙኛል።
የትኛውም ቲክቶከር ወይም ኢንፍሉዌንሰር ይሳሳታል ሰው ነውና እና ያው ለማግባባት 50-50 ሚዛናዊ ለማድረግ እየሞከርኩ ነው እስካሁን። ቲክቶክ ላይ ተብለሽ ልትረሺው ያልቻልሽው ንግግር ምንድነው? ብዙ ነገር እባላለሁ በጣም ከምልሽ ብዙ ነገር ማረሳው ግን የድሃ ልጅ ተብዬ የተሰደብኩትን አረሳው። እስካሁን ምን ያህል ገንዘብ ሰርተሻል በሶሻል ሚዲያ? አልহামዱሊላህ ሰርቻለሁ። እንደውም አልሰራውበትም ብዬ ነው የማስበው። ብዙዎችን ስለምመልስ ስለምመርጥ ተገቢ አይደለም ብዬ ግዴታ መጥቀስ አለብኝ። ብሩ ባይጠቀስ ደስ ይለኛል ሀብታም እንዳልመስለው ሰውን። ስኬታማ ለመሆን ስትይ መተው የነበረብሽ ነገር ነበር? ብዙ ነገር መተው ነበረብኝ ትቻለሁ። ስፔሻሊ ለቤተሰብ ስል ብዙ ነገር ትቻለሁ። መሰገጥ ያፈምሳል ብለሽ ታስቢያለሽ? አዎ መሰገጥ ሁለት አይነት ነገር ነው ያለው። እንደ ሰው አረዳድ ከሆነ ዋናው ሰግጠሽ መስራትሽ ነው። መሰገጥ ማለት ጠንክረሽ ለዓላማሽ ብቻ ብዙ ፈተናዎች ቢደርሱሽ ዓላማሽን ይዘሽ ከተጓሽ የምትፈልጊበት ቦታ ትደርሻለሽ። ከዓላማሽ ግን ያው መሰናክሎቹን ካላለፍሽ ግን ያው ሳሰግጪ እዛው ትቀሪያለሽ ማለት ነው። እኔ በጥሩ መንገድ ነው የምረዳው። ከራስሽም ከሌሎችም ጋር ለመግባባት ስትገቢ የምትፈቺው እንዴት ነው? መነጋገር እፈልጋለሁ። ተነጋግሬ ለመፍታት እሞክራለሁ። ካልሆነ ግን በመራቅ እርቃለሁ ከዛ ሰው። እንደ እናትነትሽ በጣም ኩራት እንዲሰማሽ የሚያደርግሽ ምንድነው? ለልጆች የሚፈልጉትን ነገር ማድረጌ በጣም እስካሁን ድረስ ያኮራኛል። ከ92 ብር ብቻ የሚጀምሩ ጉዞዎችን በማቅረብ በምናስፈልገው ጊዜ ከጎን ሆነን ወደ መዳረሻው ሁሌም በሰዓቱ በመድረስና ገንዘቦን በመቆጠብ ይደሰቱ። ያንጎ መተግበሪያውን አሁን ያወርዱ። ያንጎ ሰዎች ስላንቺ በብዛት የተሳሳቱት ነገር ምንድነው? በጣም ሰው ምንቅ፣ ሰው ምጸየፍ፣ ኩራተኛ፣ አልነካ የሚል ሰው ነው የሚመስላቸው። ግን እኔ የሱ ተቃራኒ ተገላቢጦሽ ነኝ። እኔ ስራ ማልሰራ በጣም ሰነፍ ሴት አድርጎ ነው ብዙ ሰው የሚቆጥረኝ፣ ስፔሻሊ ሶሻል ሚዲያ ከመምጣቴ በፊት። ከባድ ቀኖችን እንድታልፊ የሚያደርግሽ ምንድነው? ልጆቼን ሳያቸው ከባድ ነገሮችን አልፋቸዋለሁ። በእነሱ ነው መጽናናው። በትዳርሽ የመጀመሪያ 6 ዓመታት ተፈትነሽ እንደነበር ትናገሪያለሽ። ምንድን ነበር በጣም የከበደሽ? አንድ እምነት፣ ሁለት ደግሞ ያው ከሀገርሽ ውጪ ሌላ ዜጋ ስታገቢ ሰው ፎከስ የሚያደርገው ሀብትና ንብረት ላይ ነው። ሁሉም ፈረንጅ ሀብታም ነው ብሎ ሰው ስለሚያስብ ለሀብት ብዬ እምነቴ እንደቀየርኩ ለሀብት ብዬ ከሀገሬ ሰው ትቼ የሌላ ሀገር እንዳገባው ያ ነገር በጣም ይፈትነኝና ይረብሸኝ ነበር እስከ ጥቂት ጊዜያቶች። ከዛ በኋላ ግን ያው በደንብ ጠንክሬበት ያንን ነገር ስገፋው ያው ህይወቱ የኔ ስለሆነ ቀሪው ሌላው እንደማይመለከተው ጥቁር ሆነን ነጭ ሆነን ሀብታም ሆነን እንደሃ ሰው በመሆኑ ብቻ ሰው መከበር እንዳለበት ተረድቻለሁ። እውነታውስ ምንድን ነበር? እውነቱ ፍቅር ነው እንጂ ሀብት አይደለም፣ ንብረት አይደለም። ሁለታችንም እኩል የሆነን ሰዎች ነን የተጋባነው። ባልሽ የውጭ ዜጋ ነው? አረብ ሀገር የሲሪያ ዜጋ ነው። የት ተገናኛችሁ? ኤግዚቢሽን ባዛር ነው የተገናኘነው። እኔ በመጣው ከአረብ ሀገር በተመለስኩ ጊዜ ያው ኤግዚቢሽን ባዛር ገባ ነበር። እዛ ላይ ምግብ ይሰራ ነበር። ኢትዮጵያ ሾርማ ፕሮሞትም ሲያደርግ የነበረው እሱ ስለነበር እዛ ሂጄ በልቼ ተጠቅሜ በቋንቋቸው አውርቻቸው ሄድ ነበር። እሱ ነው እንግዲህ ጥያቄውን ያመጣው። ሁለተኛ ሚስት ሆናለሁ ብለሽ አስበሽ ታውቂ ነበር? በጭራሽ በህይወት ዘመኔ ውስጥ አይደለም ሁለተኛ ሚስት ሆናለሁ ብዬ ከሀገሬው ዜጋ ውጪ አገባለሁ ብዬ አስቤ አላውቅም። ግን ያው ባደግሽ ቁጥር አስተሳሰብሽ ስለሚቀየር የውጭ ዜጋ አገባው። ሁለተኛ ሚስት መሆኔ ደግሞ አውቄበት የሱ ፍላጎት ስለነበረ እኔም ደግሞ ስለወደድኩትኝ እኔም ባያገባ ሌላ እንደሚያገባ ስላወቅኩኝ ብዙ ነገሩ ከኔ ጋር ስለሚስማማ ወሰንኩበት ሁለተኛ ሚስት መሆኔ። ይሄንን በመላመድ ሂደት ውስጥ በጣም ከባድ የነበረው ክፍል ምንድነው? ከኔ በፊት የነበረችውን ሴት እንትን ማለት ሰላም መፍጠር በጣም በህይወቴ ውስጥ ከባድ የሆነብኝ ነገር እኔ ጋር ሰላም አለ፣ ግን ሰላም መፍጠር አቃተኝ። ያለው ነገር በሰላም ህይወታችን እንዲጓዝ ነበር፣ ግን ሰላም ማጣት፣ የቤተሰብ ሰላም ማጣት ነበር። እሱ በጣም ትልቅ ኢሹ ሆኖብኝ ነበር። ስትረስ ውስጥ ሁሉ አስገብቶኝ ነበር። ከሰዎች የሚመጣውን ፍርድ እንዴት ሰላምሽን ሳይረብሽ ታስተናግጀዋለሽ? ሁሉም ሰው የየራሱ የተሳሳታቸው ወይም ትክክል የሆነባቸው ህይወት ውስጥ አለ። ብቻ እያንዳንዱ ህይወት ውስጥ የተሳሳተም ትክክልም የሆነ ነገር ብዙ ነገር ያሳለፈ ሰው አለ። ግን እኛ ሀገር ግልጽነት ስለሌለ ሁሉ ነገር መደባበቅ ስለሆነ
እና የራሳችንን ችግር ትተን የሰው ችግር ላይ ስለሆነ ፎከስ የምናደርገው ያንን በደንብ ስለተረዳውኝ አልከበደኝም። የእርግዝናሽን ጊዜ በጣም ከባድ የሚያደርገው ምንድን ነበረ? አጠገቤ ሰው አለመኖሩ፣ ከባለቤቴ ውጪ ማንም ሰው የለኝም። እንደገና ደግሞ እርግዝናዬ በጣም ከባድ ነበረ። ሆስፒታል የሚያደርስ ነበረ፣ በየቀኑ ሆስፒታል የሚያስወስድ ነበረ። እሱ ነው የሚረዳኝ ሰው አለመኖር፣ ከባለቤቴ ውጪ ሌላው የሚረዳኝ ሰው የለም ነበር። ያ ነው በጣም ከባድ ያደረገብኝ። ለየት ያለ ምግብ በልተሽ ታውቂያለሽ? የሲፉዶች በልቼ አውቃለሁ። እኔ ሁሉንም መሞከር ስለምፈልግ ከእምነቴ ከሚከለክላቸው ምግቦች በስተቀር ሁሉንም መሞከር እወዳለሁ። የሲ ፉዶችን ግን በደንብ በልቻለሁ። ባላደርገው የምትዩ የህይወት ውሳኔ አለ? አዎ፣ አረብ ሀገር ባልሄድ ኖሮ እላለሁኝ። ብዙ ያዩዋቸው ነገሮች ስላሉ ስቲል አሁን ድረስ ከአይምሮ ልፍቃቸው አልቻልኩኝም። ብዙ ግፎችን አይቻለሁ። አረብ ሀገር ባትሄጂ ኖሮ ምን ታደርጊ ነበር? ባልሄድ ኖሮ አረብ ሀገር አገባ ነበረ እንደኔ ፍላጎት ቢሆን። ሄጄ ግን ካየዋቸው ነገር ውስጥ አንደኛ በቆዳ ቀለም ሰውን እንዴት አይነት አመለካከት እንዳለው፣ ሁሌ ደሃ እንደሆንን የምንታየው ነገር እና ሰውን እንዴት ነው ስደተኛን ወይም እኛ ሌላ ሀገር ስንሄድ ያላቸው አመለካከት ያላቸው ስርዓት ብዙ በደሎች ስላየሁኝ እነዛ ነገሮች ባላይ ደስ ይለኝ ነበረ ከምልሽ በላይ። እኔ አሁን እዚህ ጋር ከማወራልሽ በላይ ብዙ ነገሮች አይቻለሁ። በትዳር ውስጥ መታለፍ የሌለበት ድንበር የምትዩ ምንድን ነው? ለእኔ ክብሬ ትልቅ ድንበር ነው። ማንም ሰው ክብሬን እንዲነካ፣ እኔም የሰው ክብር እንድነካ አልፈልግም። በተረፈ ትዳር ውስጥ መጣላት አለ፣ መጋጨት አለ። እነዛን ችግሮች ደግሞ ረጋ ባለ መንገድ መረዳትና ብዙ ነገሮችን መተላለፍ። ፍቅር ብቻ ትዳርን አያቆየውም። መተጋገዝ፣ መቻቻል፣ ኢሹ የሚያስነሱ ወይም የሚያጣሉ የሚያጋጩ ነገሮችን እነሱን ትቶ ማለፍ ነገር መተውን የመሰለ ነገር የለም። መተው ህይወትን ይቀጥላልና ከምንም በላይ በሀሳብ በብዙ ነገር መተጋገዝና መረዳዳት አሪፍ ነው። ሳላደርገው ብቀር ይቆጨኛል የምትዩ ምንድን ነው? ልጆቼ ራሳቸውን ችለው ለራሳቸው መከላከል እስከሚችሉ ድረስ ያን ነገር ሳላየው በሞት በጣም ይቆጨኛል። የልጆቼን ደስታ አግብተው ወልደው ባይ በጣም ደስ ይለኛል። በአንድ ቪዲዮሽ የሀገርሽን ልጅ ማግባት ትፈልጊ እንደነበር ታነሻለሽ። አሁን ትዳር ባይኖርሽ ምርጫሽ የሀበሻ ወንድ ነበር? አሁን ባለኝ አስተሳሰብ ላይ ቢሆን አላህ የፈቀደውን የትኛውም ሰው ቢሆን ለእኔ ጥሩ የሆነልኝ የምወደው የሚወደኝ ቢሆን የትኛውም ሀገር ሰው ቢሆን አገባለሁ፣ ችግር የለም። ትዳሬን ልፈታ ነው ብለሽ ፈርተሽ ታውቂያለሽ? በጣም ፈርቼ የማውቀው ያው እንደነገርኩሽ እኔ ሁለተኛ ሚስት ነኝ። ከኔ በፊት የነበረው ህይወት ብዙ ህይወቴን በጥብጦብኝ ስለነበረና ያለው ነገር ለመስተካከል ረጅም ጊዜ ስለፈጀ ያን ነገር አጠዋለሁኝ ብዬ አስቤያለሁኝ። ስፔሻሊ ከወለድኩኝ በኋላ ልጆች ከነበሩኝ በኋላ። ስለ መቅዲ የማናውቀው ታሪክ አለ? ሁሉም ህይወቴ ሚዲያ ላይ ነው ያለው። ያው በቤተሰብ ዙሪያ ጉዳይ ሊሆን ይችላል። ያንን ያው እንደ ፕራይቬት አድርጌ ስለቆጠርኩት ነው። ግን ሁሉም ሰው እንዲረዳ የሚፈልገው እንደ ማንኛውም ኢትዮጵያዊ እንደምኖር ሁሉም ሰው በሚያልፍበት ውጣ ውረድ ሊለያይ ይችላል እንጂ እኔም እያለፍኩ እንዳለው በጣም ፈታ ያልኩ ሰው እንደሆንኩኝ እኔም ባለቤቴም በጣም ከሰው ጋር ተመሳስለን የምንኖር እንደ ማንኛውም ኢትዮጵያዊ በቃ ብዙ ነገር ስትራግል እያደረግን እያለፍን እንዳለ እንዲረዳኝና በጣም ሀብታም አድርጎ ባያስበኝ ደስ ይለኛል። የጤና ሀብታም ነው። ያናዘዙኝን ሁሉ ተናዝዣለሁኝ። አንዲት ነገር ሳልደብቃችሁ እንደተዝናናችሁ እርግጠኛ ነኝ። ኮመንት ላይ ደግሞ ሀሳባችሁን ጻፉልኝ። በጣም ነው የምወዳችሁ። ባይ